መጽሐፉን ሲጽፉ የሚወዱት እርሶ አንዷን አንቀጽ መርጠው ይተርጉሙልኝ እባክዎ። ብሩን ከተቀበላቸው በኋላ ሂዱ እዛ ጌቴሴማኒ ጸሎት ላይ ነኝ እያለ ነው፣ በፍና ተሳልቆ ጸሎት ላይ ነኝ እያለ ነው፣ ሄዳችሁ ያዙት አላቸው። አባቱን የሰለበ እናቱን ያገባ ነው። ይሁዳ ከጌታ መለየቱን ሲያይ ፍቃት አለ እንጂ ክህደተ አርክ ሲል ነው። መሲህ ክርስቶስ መጥቷል አሉ፣ ወደ እርሱ እንሄዳለን ብላ ይዛው ሄደች። ዛሬ ያገናኘችን አንዲት መጽሐፍ አለች። ጌታ ከመቤታችን ሰው ከመሆኑ አስቀድሞ አንድነትና ሶስትነት በጎላና በተረዳ ነገር አልታወቀም ነበር። የጌታችንን ሕማም ሲያስቡ እርሶ ምን ይሰማዎታል? እንደ ምክንያት ጽሕፈቷን በነገር ቢነግሩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን በዚህ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን፣ ስቃዩን፣ ግርፋቱን፣ መከራውን የምናስብበት እንደመሆኑ መጠን ካጠገቤ ልዩ እንግዳ ይዤላችሁ ቀርቤያለሁ። እንግዳችን የሚሆኑት የአራቱ ጉባኤያት መምህር የኔታ አባ ጸጋ ዘአብ አዱኛ ይሆናሉ። እሳቸው ከሰሞኑ ይዘውልን የመጡት አዲስ ነገር አለ። ሕማማትን በተመለከተ የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማም ለማሰብ ቅድስት ቤተክርስቲያናችን አዘውትራ የምትጠቀመው በሕማማት ሰሞን የምታዜመው የምታለቅስበት መልክዓ ሕማማትን ተርጉመውልናል። ከእሳቸው ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁኝ እንድትቆዩ ግብዣዬ ነው። አብረን ቆይ። ይንትዬ እንኳን ደህና ቆያችሁኝ። ጥሪና ክብረው ስለመጡ እጅግ አመሰግናለሁ። እኔም አመሰግናለሁ። ዛሬ ያገናኘችን አንዲት መጽሐፍ አለች። ይህም መጽሐፍ እውነት ለመናገር ብዙዎቻችን የጌታችንን ሕማም ስናስብ በተለይ እነዚህን 5ቱን ቀናት ደግሞ በደንብ አድርገን ቅድስት ቤተክርስቲያን ላይ ስለምንሳተፍ ሁሉም በተለየ መልኩ ራሱን አሳልፎ ሰጥቶ የክርስቶስን ሕማም የሚያስብበት፣ የእመቤታችንን ለቅሶ የሚያለቅስበት፣ የዮሐንስንም ጭንቀት የሚጨነቅበት ጊዜ እንደመሆኑ መጠን ቅድስት ቤተክርስቲያናችን ደግሞ የምትጠቀመው የራሷ የሆነ መልክዓ ሕማማት የሚል አንድ መጽሐፍ አለ። እሱ ስለተረጎሙልን በእውነት በጣም ነው የማመሰግነው። ስለሱ እንድናወራን የጠራሁት ከሱን ጀምር ንግግራችን መክፈቻ እንዲሆነን የንታ አባታችን እርሶ በአራቱም የሊቃውንት ጉባኤ ዘርግተው ሲያስተምሩ በተለይም ሐዲሳትንም ሲያስተምሩ በጣም እናውቆታለንና የጌታችንን ሕማም ሲያስቡ እርሶ ምን ይሰማዎታል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱን እንዲሁም በእርሱ ላይ የሆነውን ጽዋዕተ መከራ እንዲህ ነው ተብሎ ለመናገር አይቻልም። እንደ እውነቱ ከሆነ እኔ የጌታን ሕማም ሳስብ የጌታ ሕማም ረቂቃን መላእክት ያልደረሱበት ነው። ተመራምረው እንዴት ሊሆን ይችላል የሚለው ጥያቄያቸው ሳይቋጭ እንዲሁ ተንጠልጥሎ የቀረ ግርምት ነው። ለቅዱሳን መላእክት ረቂቅ ነው። በደሙ ለታጠቡ ስጋው ለተቆረሰላቸው በስሙ ለተጠሩት ለክርስቲያኖች ደግሞ በቃላት ድርድር የማይገልጹት በልቦና ላይ ሸብቆ ያለ በህሊና ሸለቆ ውስጥ ተደብቆ ያለ የፍቅር ጦር ነው የክርስቶስ መከራው፣ የክርስቶስ ሕማሙ
ከልቡና ወደ ልቡና ከአይምሮ ወደ አይምሮ የሚዘዋወር በእውነተኞቹ ክርስቲያኖች ዘንድ ዕለተ ዓርብን ጎልጎታን በልቦናቸው አድርገው ዕለት ዕለት የሚያስቡት ነውና የክርስቶስ ሕማም እንዲህ ነው እንዲያ ነው ተብሎ በየትኛውም ልሳን በየትኛውም ቋንቋ ሊገለጽ አይችልም። ቅዱሳን መላእክትን ዝም ያሰኘ ስለሆነ ቅዱስ ሚካኤል ቀና ብሎ ሲመለከት ፀሐይ ሲጨልም ከዋክብትም ሲረግፉ ከጌታ ከብርሃነ መለኮቱ ከወጣው ከነጸብራቁ የተነሳ የጨረቃ ብሌኑ ሲነቆር የፀሐይም ደም ግባቱ ሲጠፋ ቅዱስ ሚካኤል መመርመር ፈልጓል። እስከ አምስተኛው ሰማይ ሸኝቶታል። ከአምስተኛው ሰማይ በኋላ ግን አምላካችን ክርስቶስ የት እንደገባ አያውቅም። በአምስተኛው ሰማይ የሸኘው ጌታ በአምስቱ ቅንዋት ተወግቶ ደሙ ወደ መሬት ሲንጠበጠብ አየ፣ ተመለከተ። ስለዚህ የቃላት ድርድር፣ የልቡና መዋቅር፣ ሀሳበ መላእክት፣ አይምሮ መላእክትን ቆንጥጦ የያዘ ነው የክርስቶስ ሕማም። ስለዚህ ሊቃውንቱ በየአባባላቸው በየድርሳናቸው ሚካኤል አርመመ፣ ሚካኤል ዝም አለ አሉ። ወገብርኤል ተደመ፣ ገብርኤል ግን ልደቱን ያውቃል፣ ብስራቱን ያውቃል፣ ነገሮቹን ያውቅ ስለነበረ ተደመ ማለት ይህ ሁሉ ትዕግስት ምን ያደርጋል? ይህ ሁሉ መከራ ምን ያደርጋል? ይህ ሁሉ የሚከፈለው ለማን ነው ብሎ ተቆጣ ማለት ነው። ሊቃውንቱ ሶበ ይከልአቶ ምህረቱ ለአብ ወሂሩቱ ለወልድ ብለው ያትታሉ። የአብ የወልድ የመንፈስ ቅዱስ ቸርነቱ ባትከለክለው ኖሮ ምድሪቷን ባጠፋት ነበረ ብለዋል። እና የክርስቶስ ሕማሙ የክርስቶስ ስጋው መቆረስ ደሙ መፍሰስ ለቤዛ ዓለሙ በማይከለ ምድር በቀራንዮ መሰቀልና ለሰው ልጆች ያደረገው የፍቅር ጥግ እንዲህ ነው እንዲያ ነው ተብሎ መናገር አይቻልም ብዬ አምናለሁ። የቁስጥንጥንያው ሊቅ ቅዱስ አባ ሕርያቆስ ማን ነው? አባ ኤጲፋኒ ማን ነው? ዮሐንስ አፈወርቅ አይ አፍ ወአይ አንደበት አይ አፍ ወአይ ልሳን ዘይተናገር ሕማሙ ለክርስቶስ ወይም ለፍቁር ይላል። የወልድ የእግዚአብሔር ወልድ ሕማሙን ሞቱን የሚናገር አፍ የትኛው ነው ይልና ወስጋ ይደክም ወህሊና ይዘበጥ ይላል። ወስጋ ይደክም ወህሊና ይዘበጥ ማለት ስጋ ይደክማል፣ መናገር አይችልም። ህሊናም ይለያያል ማለት በጽና ፍቅሩ በክርስቶስ ጅራፍነት ይመታል። ጌታዬ ለዚህ ነገር እንዴት ደረሰ ብሎ ህሊና ይበጻበጻል። ሶቤት ነገር ማማቲው ለፍቁር እግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስ ሕማሙ ሞቱ የሚናገር አንደበት፣ የሚሰማ ጆሮ፣ የሚያሰላስል ልቡና፣ አግምሮ ጠንቅቆ ወስኖ የሚይዝ ህሊና የለምና የክርስቶስን ሕማም ዝም ብለን በልቦናችን መዋቅር እያሰላ ነው ዕለት ዕለተ ቀራንዮን ዕለተ ዓርብን መካነ ቀራንዮን እያሰብን በአድናቆት የምናልፈው እንጂ እንዲህ ነው እንዲያ ነው ብለን የምንዘረዝረው የምንተርከው አይደለም። ምክንያቱም ቃላቶች ሊገልጹት አይችሉም። የእርሱን እንተውና ሰው እንኳን ለአንድ ሰው ትልቅ ነገር አድርጎለት ቃላት የለኝም ለሱ ይላል። የክርስቶስ ደግሞ ከዚህ በላይ ነው። ቃላት ሊገልጹት አይችሉም።
ስለዚህ በልቡና ብቻ በሰጊደ ልቡና በሰቂለ ህሊና ሆነን በአንቃዱ ሆነን ሕማሙን እናስባለን፣ ሕማሙን እናደንቃለን። በተመስጦ ሆነን ከመላእክት ጋራ እንደ ቅዱስ ሚካኤል ዝም ብለን እናደንቀዋለን እንጂ እንዲህ ነው እንዲያ ነው ብለን ብንናገር መቀባጠር ሊሆን ይችላል። በተለይ ደግሞ በዚህ ዘመን ያውም ደግሞ በድኩመ ምግባር በድኩመ ቃል በእኔ አንደበት ደግሞ እንዲያ ነው ተብሎ መናገር አይቻልም። እነ ዮሐንስ ወልደ ነጎድጓድ ቢናገሩ ጥሩ ነው። እስከ ዕለተ ሞታቸው ዕለተ ቀራንዮን ዕለተ ዓርብን መካነ ቀራንዮን እያሰቡ ስላለቀሱ ቅዱስ ዮሐንስ ወልደ ነጎድጓድ እና እሱን የመሰሉ ዛሬም ያሉ እሱን የሚመስሉ ይናገሩት እንጂ በዚህ አንደበት እንዲያ ነው ብለን ለመናገር እንቸገራለን ለማለት ነው። ይሄንን ጥያቄ በዋናነት የጠየቁት ምናልባት የክርስቶስን ሕማም ምንድነው መጀመሪያ ላይ ልገልጽ እንደፈለግኩት የአራቱ ጉባኤ መምህር መሆን ከሊቃውንቱ ከብሉያቱ ከሐዲሳቱ ከመነኮሳቱ የክርስቶስን ሕማም በይበልጥ በመጻሕፍት ሕያው ሆኖ ያዩታል ብዬ ስለማስብ ነው። የዚህ መጽሐፍ ምክንያተ ጽሕፈትም የእሱን ሕማም አብዝቶ ከማሰብ የተነሳ ነው ብዬ ስላሰብኩኝ ነው። እና እንደ ምክንያተ ጽሕፈቷን በነገር ቢነግሩኝ። እኔ በእርግጥ የክርስቶስን ፍቅር መጽሐፍት ገልጠው አልጨረሱትም እንደነገርኩ፣ ግን መጽሐፍት ይወዱታል፣ ጌታ እያሉ ይጠሩታል። እንዲያው ሙሉ እንኳን እንደዚህ እኛ እንደሚመስለን አይጠሩትም። በእያንዳንዱ ትርጓሜ ላይ ስትመለከት ጌታ እያሉ ይጠሩታል። እና መጽሐፍት ሙሉ ሕማሙን ስለሚናገሩ የሕማሙን ነገር እናወሳለን፣ በጉባኤ ቤት እንናገራለን፣ እንተረጉማለን። እኔም ባለኝ በሕጹጽ አእምሮ በደካማው ማንነት የክርስቶስን ሕማሙን ሳስበው እንደ እውነቱ ከሆነ ጸሎት መጸለይ አልችልም። እኔ ሳስበው ዝም ነው የምለው፣ እተወዋለሁ። የጀመርኩት ውዳሴ ማርያም አልጨርሰውም፣ ዝም ብዬ አስበዋለሁ። ተራራውን፣ ኮረብታውን፣ እርጥቡን መስቀልና አካላዊ ቃል ፍቅሩን የገለጠበት መንገድ ከሊቶስጥራ እስከ ቀራንዮ ደሙ ሲፈስ በሊቃውንት እንደተገለጸው 6666 ጊዜ ሲገረፍ ስጋው አልቆ አጥንቱ ሲታይ በዛ ሁሉ ነገር ወይ ተረክበ ሐሰት ውስጥ አፍሁ በአንደበቱ ምንም አይነት ነገር ኃጢአት ሳይገኝበት ሁሉን በትዕግስት ሁሉን በፍቅር አይን እያየ እየተመለከተ ያደረገው የፍቅር ውለታ የፍቅር ካሳ የቤዛነቱ ነገር አነሱብኝ መጽሐፍት እንደ እውነቱ ከሆነ። ስለ ክርስቶስ እኮ ቤተ ክርስቲያን ብዙ ትናገራለች ይባላል። ያው ብዙ ትናገር ይሆናል፣ ግን በሰማይ ያሉ መላእክት ጸሐፊያን፣ በምድር ያሉም ደቂቀ ጓለ እመሕያው ጸሐፊያን፣ የዚህ ዓለም እጽዋት ደግሞ ብዕር፣ ውቅያኖስ ደግሞ ቀለም ሆኖ በዚህ ዓለም ያሉ ድንጋዮች ደግሞ መራመሚያ መዳመጽያ ቢሆኑ በዚህ ዓለም ያሉ ሙሉ እንስሳ አራዊቱ ደግሞ ብራና ቢሆን የክርስቶስ ነገር ጠንቅቆ ወስኖ መናገር አይቻልም። እና የሆነ ግን መታሰቢያ ነገር ማድረግ እፈልጋለሁ። ቢያንስ ወስኜ ጠንቅቄ ባልናገር የተሰማኝን ነገር ሕማሙን በውስጤ ላይ ያለውን የተሰማኝን የሕማሙ ተካፋይ ለመሆን ለምን ስሜቴን ውስጤን አልገልጽም በሚል ጀመርኩኝ። እንዘ እግዚእ ይረድ ይላል። ጌታ እየረዳኝ እያገዘኝ፣ ድንግል ማርያም በቃል ኪዳኗ እያገዘችኝ መልካም አማቱን ልተረጉመው ቻልኩኝ ማለት ነው።
ጅማሬ ማለት ነው። እኔም ማለት እርስዎ በመጻፎት ደስተኛ ነኝ። ከዚህ በላይ በደንብ በሌሎች ከዚህ በፊትም የነበሩ ጽሁፎች አሉ። ከዚያም በላይ ደግሞ በጣም ይመጣሉ ብዬ ደግሞ የምጠብቃቸው ደግሞ በርከት ያሉ ጽሁፎች አሉ። ግን የንታ በዚህ መጽሐፍ በጣም ያየሁት አንድ ታሪክ አለ። የአባ ጊዮርጊስ ዘጋስጫ ድርሰቱ የእሱ እንደሆነ ይናገራል እና ከተናገረ በኋላ ደግሞ አባ ጊዮርጊስ ዘጋስጫ በጣም በትምህርት ሊረዳ ያልቻለ ትምህርት ሊገባ ያልቻለ ሰው እንደነበረ ይጠቅሳል። በሌላ ታሪክ ደግሞ ዞር ብለን ስንመለከት የእመቤታችን የቅድስት ድንግል ማርያምን ድርሰት የደረሰው አባ ሕርያቆስ ዘሀገረ ብህንሳ እሱም ደግሞ ቅዳሴ ማርያምን ሲተረጉም እንዲሁ ደግሞ እሱ እውቀት የሌለው ተብሎ ይታማ እንደነበረ ይገለል እንደነበረ እናያለን እና አንዳንድ ቅዱሳኖች በዚህ ጋር ተመሳሳይነት አላቸው። ይህ ለምን ሆነ? እግዚአብሔር አምላካችን ለበጎ ፈልጓቸው ነው እንዲህ ያለ ድርሰት እንዲደርሱ ሊያደርጋቸው ስለፈለገ ነው ወይስ እንዴት ነው? በእርሱ አንደበት እስኪ ልስማው። ሁልጊዜ እግዚአብሔር ስራውን የሚሰራው በተናቁ ሰዎች ነው። ሰዎች ባከበሯቸው ላይ እግዚአብሔር ስራውን አይሰራም። በሞላው ላይ አለ በተባለው ላይ እግዚአብሔር ታምራቱንም ኃይሉንም አይገልጥም። እርሱም በወንጌል እንደተናገረው ከነዚህ ከአዋቂዎች ሰውረ ለሕፃናቱ የገለጽክ ብሎ እንደተናገረው ከጥንት ዓለም ጀምረን እስከ ዛሬ ድረስ በአስተውሎት ብንመለከት እግዚአብሔር ተአምሩን የሚያሳያቸው ምስጢሩን የሚገልጽላቸው ኃላፊያትን መጻእያትን እንዲያዩ እንዲረዱ የሚያደርጋቸው በሰው ዘንድ የተናቁ በሰው ዘንድ የተገለሉ አራሽ ቆፋሪ ኮትኳች የነበሩ እውቀት የላቸውም፣ እውቀት አይረዳላቸውም፣ ምስጢርም አይካትትላቸውም ተብለው በተናቁት ላይ እግዚአብሔር ስራውን ይሰራል። እንደምታውቀው ቅዱስ ኤፍሬም እንዲሁ ምንም አይነት ተንቆ የነበረ ነው፣ እውቀትም ያልነበረው ነው። ነገር ግን ለእግዚአብሔር ምስጋናውን ያቀርብ ነበረ። ምን ነው የድንግል ማርያም ምስጋና እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እያለ ነው ሲመኝ ነበር። ወዘሐሰሰ ይረክብ ይላሉ ሊቃውንት። ምን ማለት ነው? በደግ ልቡና ከቂም ከበቀል በራቀ በደግ ልቡና ሆነው እግዚአብሔርን ከተማጸኑት እግዚአብሔር መዳፉ ስስትን አያውቅ፣ ይሰጣል። እግዚአብሔር ሲሰጥ ደግሞ የእኛን ጉድለት እያየ አይሰጥም። አባት ለልጁ በጎ ነገር የሚያደርግለት ከነ ጉድለቱ ነው። ስለዚህ ቅዱስ ኤፍሬምም በዛ ልክ ነው ስንመለከት። እንዲያውም ከቅዱስ ኤፍሬም የበለጠ በጣም የሚገርመው የሚደንቀው የንጹሑ የቅዱስ ዲሜጥሮስ ሕይወት ነው። ገበሬ ነው፣ አርሶ አደር ነው፣ ኮትኳሽ ነው፣ አራሚ ነው። ወይን ተክሎ ወይን አጽድቆ የሚኖር ነው። የሚያውቀው ነገር የለም። ቤተ እግዚአብሔር እንኳን በሩቅ የሚሳለም ነው። እንግዲህ ታውቃለህ፣ ተድሮ ከጫጉላ ቤት ሳለ ነው የተጠራው እና ወደ ጓሮ ሲሄድ 3 ዘለላ ወይን አግኝቶ ነው ለማሳጠር ወደ ሊቀ ጳጳሱ ሄዶ በረከት ተቀብሎበት በዛው በፈረስ ሲፈልጉት የነበረው በእግሩ መጣ ብሎ ከኔ ቀጥሎ የሚሾመው እሱ ነው፣ ተናገር በአንደበቴ ተቀመጥ በወንበሬ ብሎ ግድ ሲለው ምንድን ያለው እርሱ በሊቃውንት አንደበት ንጹሑ በተቀመጠበት እኔ ኃጢአተኛው ሕጋዊው፣ ሊቁ በተቀመጠበት እኔ ጨዋው ባልተማረው ያልተማረው እንዴት ይሆናል ነው ያለው። ሕዝቡም ያንን ያሉት ያልተማረ እንዴት ብሎ ይሆናል? ወአሐዝዎ በኩርህ ይላል። ግድ ብለው ነው የሾሙት።
ተቀመጠ። ሉኪያኖስ እንግዲህ ሊቀ ጳጳሱ የቀደመው አንቀጸ አባገን ያስረዳቸዋል፣ ያስተምራቸው ነበረ። ቅዱስ ዲሜጥሮስ ግን ያ ነገር የለም። ግን ለእግዚአብሔር አኮቴት ያቀርብ ነበረ። ምን እያለ በጎችን እንድጠብቅ ትምህርትህን እንዳስረዳ በጎን ነገር አሳየኝ እያለ እግዚአብሔርን ይለምን ነበር። እንግዲህ በሚደንቅ ሁኔታ በልሳነ ስጋ ወይ ደግሞ በስጋነቱ ድዳ የነበረ ወይ ደግሞ አንደበቱ የማይታዘዝለት ሙሴ በአጸደ ነፍስ መጥቶ አንደበት ሆነ ይላል። ዲሜጥሮስ ዝም ብሎ አንቀጸ አባግዑን ይተረትረዋል፣ ያስተምራቸዋል፣ ይመክራቸዋል። ከብሉይም ከሐዲሱም ከዛም አምጥቶ ህዝቡን ሲመክር ይደነቃሉ። ሊቃውንት ግን ይጠይቃሉ፣ ዲሜጥሮስ ጨዋ ነው፣ ኮትኳች አራሚ ነው ብለን አልነበረም? እውቀቱን ከወዴት አመጣው ቢሉ ሙሴ አፍ ሆኖት ሙሴ በአንደበቱ ተቀምጦ ያስተምር ነበር። አንድም መንፈስ ቅዱስ ገልጾለታል ብለው ይናገራሉ ሊቃውንቱ። እና እነ ቅዱስ ሕርያቆስንም ብንመለከት እንዲሁ እንደ አባ ጊዮርጊስ ዘጋስጫ ያለ ታሪክ ነው። አባታችን አባ ጊዮርጊስ ዘጋስጫ ቅዱሱ አባት እንዲሁ ነው ህይወቱ። ገዳሙ ገባ፣ ሚስጥር አልካተትለት አለ። እውቀትም እምቢ አለው። እመቤታችንን ግን ማጸናት ነበር። እንዴ ልጅሽ እኔን ሲፈጥረኝ የቀን ሐሩር የሌሊት ብርድ የማይለውጠው ድንጋይ አድርጎ ነው እንደ ፈጠረው እያለ ይለምን ነበር። እንዲህም ብሎ ግን ከትሩፋት አልተጓደለም። ብዙ ጊዜ እኛ የጎደለብንን ነገር ስናስብ የጀመርነውን ትሩፋት እንተዋለን። አብሮ እኮ ማስኬድ ይቻላል። በዚህም እያስመረርን በዚህም ደግሞ ትሩፋቱን መያዝ ያስፈልጋል። አባ ጊዮርጊስ ዘጋስጫ በዚህ በኩል እመቤታችንን በሱባኤ በግብር ይጠይቃል። በዚህ በኩል ግን የገዳሙን እህል በእጁ ይፈጭ ነበረ። እስከዛሬ ድረስ አለ መፍጫ። ከዕለታት አንድ ቀን ግን እመቤታችን ተገልጻ ምንድን ነው ያለችው? አይ ድንጋይም አድርጎ አልፈጠረህም፣ እንዳይገባህም አድርጎ አልፈጠረህም። ይህም የሆነው በአንተ ኃጢአት በቤተሰብ በደል አይደለም፣ የእግዚአብሔር ስራው ይገለጽ ዘንድ ነው። ልጄ ግድ የለህም ጠብቀኝ አለች ይላል። ወዲያው እመቤታችን በቃል ኪዳኗ ከልጇ አማልዳ ሊቃውንቱ በከመ አስተዮ ለዕዝራ ሱቱኤል ጽዋዐ ልቡና ከማሁ አስተየቶ ይላል። መልአኩ ለነቢዩ የእውቀት የለባዊነት የእውቀት ጽዋ እንዳጠጣው እመቤታችን ጋተችው ይላል። በብርሃን ጽዋ ተረክቦ የማይታወቅ ሚስጥርን ያዘለ ነገር አጠጣችው። እሱ ምንድነው ፈሳሹ ነገር ብለን መመርመር አንችልም። እና ከዛ ጊዜ በኋላ ነው እንግዲህ አባ ጊዮርጊስ ዘጋስጫ አሐዘ እግዚኦ መዋግደ ጸጋ ከስኪል ድረስ ነው። አቤቱ ጸጋ በዛልኝ ተትረፈረፈልኝ እስኪል ድረስ ብዙ ሚስጥር ተናገረ። ከብዙ ሚስጥር ደግሞ የጌታን የክርስቶስን ሕማሙን ያስብ ስለነበረ ዕለት ዕለት ይህንን መጽሐፍ በየሰዓቱ የሚጸለይ በሌላ ስሙ ያው ጸሎት ዘሰብዓቱ ዕለታት ይባላል። በየሰዓቱ የሚጸለይ ሰዓት ጸሎት ስለሆነ በሰባቱ ሰዓታት የሚጸለይ ጸሎት ብሎታል። አያይዞም ያው መልክአ ሕማማቱን የሚያወሳ የሚናገር ነገር ብሎ ይህንን ሊደርስ ችሏል አባታችን አባ ጊዮርጊስ ዘጋስጫ። እንደው ይህንን ጥያቄ ያነሳሁበት ምክንያት ይገርመኛል። አንዳንድ ጊዜ እግዚአብሔር አምላካችን ሊገልጽ የፈለገው ነገር በጣም የሚደንቁ ድርሰቶች፣ የሚገራርሙ የተለያዩ በቅዱሳን አባቶቻችን ያሉ የተገኙ ድርሰቶች ራሳቸውን ችለው ወርቅ ሆነው እናገኛቸዋለን። ብዙ ምስጢራትን የያዙ የሰውን ልቦና የሚነጥቁ ሆነው ስለማገኛቸው ነው። እና የታሪኮች መገናኘት እንዴት እንደሆነ ለመረዳት ስለፈለግኩ ነው። ክቡር አባታችን በድርሰቱ ውስጥ እንደተመለከትኩት ያው ከእኛም እንደምናውቀው በቤተክርስቲያን አቅራቢያ ያለ ሰው በደንብ ይረዳዋል። እዚህ ላይም ደግሞ በደንብ ሰፍሮ ተቀምጧልና
ድርሰቱ ሲቀመጥ ከመቤታችን ጀምሮ እስከ ቅድስት ሥላሴ ድረስ ነው ሄደው። የመቤታችንን ቅድሚያ ያመጣና ከዛ ወደ ጌታችን ይሄድና ከዛ በኋላ ደግሞ ወደ ቅድስት ሥላሴ ይሄዳል። ይህ የሆነበት ምክንያት ምንድነው? በሁለት ጉዳይ ነው። አንደኛው ስርዓተ ጸሎት ነው። ስርዓተ ጸሎት ሰዎች ማንኛውንም ጸሎት የተደነገጉትን ከጸለዩ በኋላ መጨረሻ ላይ ወኩሉ ጸሎት ይተሐተም በጸሎተ ሃይማኖት፣ በጸሎተ ማርያም፣ በጸሎተ አቡነ ዘበሰማያት ይላሉ ሊቃውንት በፍትሕ መንፈሳዊ በአንቀጸ ጾም ላይ። ጸሎት ሁሉ መዝጊያው መደምደሚያው የሚሆነው በጌታ ስም ነው። ወይም አቡነ ዘበሰማያትን በመጸለይ ወይም ደግሞ ጸሎተ ማርያም ታበዮ ነፍሴ ለእግዚአብሔር የሚለው አሊያም ደግሞ ጸሎተ ሃይማኖት በሚለው ጸሎት ይደመደማል። አንዱ ስርዓተ ጸሎት ነው። በፍጡር ስርዓተ ጸሎት አይደመደምም ለማለት ነው። ሁለተኛው ግን ለቅዱሳት መጻሕፍት ኃላፊውን ማስቀደም ፍጡሩን ደግሞ ማስቀደም ልማድ ነው። ለምሳሌ ኃላፊው ትንሹ የሆነውን ብርሃንን ያስቀድምና ትልቁን ፀሐይን ፈጥሯል። ስርየተ ኃጢአት የማያሰጡ ሌዋውያንን አዘጋጅቶ ስርየተ ኃጢአት የሚያሰጡ ዘላለማዊ ክህነት ያላቸውን ካህናትን ያስቀድማሉ ማለት ነው። ስለዚህ ኃላፊ የሆኑትንና እንደዚህ ከትናንሽ የሆኑትን ከፍጡር የሚያንሱትን ያስቀድማቸውና ቀጣይ ግን የፈጣሪን የገዢን የባለቤቱን ያስከትላል ማለት ነው። ለምሳሌ ሌሊት ሰዓታት ከቆምኩ አስቀድሞ ታምረ ማርያም ይነበባል። ከዛ የመልአክም ቢሆን የሰማይቱም ቢሆን ድርሳኑ ወይ ደግሞ ገድሉ ይነበባል። መጨረሻ ላይ የሚነበበው ምንድነው? ታምረ ኢየሱስ ነው። ያ ምክንያቱ ምንድነው? መዝጊያ ነው፣ መደምደሚያ ነው። ቅዱሳን ሊቃውንት ምን ይላሉ? ወብከ ያዕርፍ ነጽሮተ ኩሉ ነባቢያን ይላሉ። በቃ መዝጊያ መደምደሚያ ነው፣ የጸሎት መደምደሚያ ነው፣ የአምልኮ መደምደሚያ ነው። እና ቅዱሳን ክርስቶስን እስኪያዩ ድረስ ይቅበዘበዛሉ ይላል። ጌታ ሆይ ረቂቃኑን አሳየን ብለው ይጸልያሉ። ነፋስን ያዩታል። መልኩ ጥቁር ሲሆንባቸው ይተውታል። እስመ ነፋስ ጸሊም በአርአያሁ፣ ነፋስ ጥቁር ስለሆነ መላእክትን አሳየን ይላሉ። ረቂቃን ስለሆኑ መላእክትን ያያሉ፣ ብዙም አይደነቁ። ነፍስን አሳየን ብለው ይጠይቁታል። የሌላን ሳይሆን የራሳቸውን ነፍስ ያሳያቸዋል። ነጽታም እንደሆነ በኃጢአትም እንዳለች ይለየዋታል። ከዚህ በኋላ ግዙፋኑን አሳየን ይላሉ። እነ ብሄሞትን፣ እነ ቀርዱን፣ እነ አራራትን፣ እነ ብሄሞትን፣ እነ ሌዋታንን ያሳያቸው። በእንደዚህም አድናቆታቸው አያርፍም። ሰውነታቸው ይቅበዘበዛል፣ ነፍሳቸው ማረፊያ ታጣለች። መጨረሻ ላይ ግን አንተን አሳየን፣ ራስህን ግለጽልን ይላሉ። ክርስቶስን ካዩት በኋላ ሌላ ያሻቸው እዛ ላይ ይቆማል። ነጽሮተ ኩሉ ነባቢያን ያለው የቅዱሳን የማየት ያተያያቸው ህይወት እዛ ላይ ያበቃል። ስለዚህ ሰው የጌታን ጸሎት መጨረሻ ያደርገዋል፣ መዝጊያ ማተሚያ ያደርገዋል ማለት ነው። እና ከዚህ አኳያ ነው እንደዚያ የሚያስቀድመው። ሌላው እመቤታችን አስራተ ጸሎት አላት፣ አስራተ መልክም አላት፣ አስራተ ቅርጽም አላት። አስራተ ጸሎት የሚባለው በጸሎት ትቀድማለች። ለምን ከተባለ አንድነት ሶስትነት የታወቀው በእመቤታችን ስለሆነ። አሁን የሥላሴን ጸሎት ቢያስቀድም ኖሮ ወይም የጌታን ወይ ደግሞ የእግዚአብሔር አብን ጸሎት ቢያስቀድም ኖሮ ለአንድነቱና ለሶስትነቱ ለሚስጥረ ሥጋዌው አዲስ እንሆናለን። መጀመሪያ እመቤታችን ሲያመጣ ግን ወአልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ ተሰገወ ወልድ ዋሕድም ቅድስትሙ ይላል። ጌታ ከእመቤታችን ሰው ከመሆኑ አስቀድሞ አንድነትና ሶስትነት በጎላና በተረዳ ነገር አልታወቀም ነበር። በጎላ በተረዳ ነገር የታወቀው የተረዳ ነው ጌታ ከእመቤታችን ሰው ከሆነ ወዲህ ነው። ይህ ማለት ጌታ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በምድር ላይ ሲመላለስ ነው። በዮርዳኖስ ሲጠመቅ እሱ በባህር ውስጥ ሆኖ መንፈስ ቅዱስ በአምሳለ ርግብ ወርዶ አብን በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዕዎ ባለው ቃል መሰረት አንድነትና ሶስትነትን በደንብ አድርገን የተረዳንባት እመቤታችን ስለሆነች ጸሎታችንን ብሩህ ያደርገዋል። እመቤታችንን ጸሎት ጸልየን ወደ አብና ወደ ወልድ ወደ መንፈስ ቅዱስ ጸሎት ስንሄድ
አንድነቱ ከተረዳ ነው በኋላ ስለሚሆን አንድነቱ ሶስትነቱ ለማስረዳት ጭምርም ነው ይህንን የእመቤታችንን ጸሎት የሚያስቀድመው። ጸሎቱ ይሄ ነው። ሌላው በቅርጽም እመቤታችን አስራት አላት። ከስላሴ በታች ነው ሁልጊዜ የምትቀረጸው በታቦትም ላይ። ይሄ ብዙም አላብራራውም ለካህናቱ ይሆናል። ከዛ ከእመቤታችን በኋላ ነው ሰማዕትም ቢሆን ጻድቅም ቢሆን በቅርጽ የሚሰጠው። ሌላው በድርሰትም እንደዛ ነው። ደራሲ እንደሆነ በስመ እግዚአብሔር አብ ብሎ ከጀመረ በኋላ ወበወላዲቱ ማለት አለበት። ለምን? እመቤታችን ከእግዚአብሔር ጸሎት አጠገብ አስራተ ጸሎት አላት። ስለዚህ ከዛ አኳያ የእመቤታችንን ያስቀድማል። ከዛ በኋላ የስላሴ ቅድስት ስላሴን ጸሎት ያስቀድማል ማለት ነው። እንደው እዚህ ድርሰት ላይ እንደተመለከትኩት የአባ ጊዮርጊስ ዘጋስጫ በርከት ያሉ ነገሮችን ሲያነሳ እመለከታለሁ። ይዘቱንም በደንብ እንደተመለከትነው ነው። ለምሳሌ ታሪክ ክፍልን ያነሳል። ከብዙ ተግባራቶች ጋር ደግሞ ያገናኘዋል። ይህንን ይዘት እንዴት ተመልክተውታል እርስዎ? በርከት ያሉ ነገሮች ስለሚገባ የደራሲውን ደግሞ ጥልቀት በዛ የምንረዳ ይመስለኛል። እሱ እንዴት አዩት እርስዎ? በዚህ በመልክአ ሕማማቱ ብዙ ነገሮች አሉ። እንደ እውነቱ ከሆነ ሊቁ ብሉያትንም አዲሳቱንም ሌላውንም ሊቃውንትንም አስቀምጧል። በሚገርም ሁኔታ ከጥንተ ፍጥረት ነው የሚጀምረው። እንግዲህ መጀመሪያ ላይ እንዲያውም የሌሊት የሥላሴ ምስጋና ላይ ስብሐት ለክሙ ስሉስ ቅዱስ ጠበብተ ሰባቱ ዕለት አዳምሃ በሳልስት ዕለት ሰዓት ዘፈጠርክሙን በለሞት ስብሐት ለክሙ። ከአዳም ተፈጥሮ ነው የሚጀምረው። ስሉስ ቅዱስ ሆይ ሰባቱን ዕለታት የፈጠራችሁ በሰባቱ ዕለታት የተፈጠሩትን ፍጥረታት ያዘጋጃችሁ ሞት የማይስማማው አድርጋችሁ የፈጠራችሁት እናንተ ናችሁ ይላል። ከአዳም ነው የሚጀምረው። አዳም ከእግዚአብሔር እንደመጣ ይጀምራል። ከእግዚአብሔር መምጣቱን ካስረዳ በኋላ የአዳምን ደግሞ የልጅ ልጆቹን ደግሞ ቀጣይነት ሕይወትን ደግሞ ምን ብሎ ያስረዳል? ቀጥሎ ድረ ተፈጥሮቱ ለሰብ በሆልቆ ዕለታት 40 እለታነድዩ ወታብዕሉ ሰብአ መጽሐፍ ከማይዳአ ያለው ደግሞ ይላል። እንግዲህ ያኛውን ወደ ብሉይ ነው የሚወስደው። ጠበብተ ሰባቱ ዕለት ያለው አዳምሃ በሳልስት ሰዓት ያለው ወደ ብሉይ ነው የሚወስደው። ይሄኛው ደግሞ መጽሐፍ ከማይዳአ የሚለው ደግሞ ወደ ሊቃውንት ይወስዳል። መጽሐፍ እንደተናገረው በአርባኛው ቀን ሰውን ለጽድቅም ለኃጢአትም ቢሆን ለብዕልም ቢሆን ለንድየትም ቢሆን የምታዘጋጁት እናንተ ናችሁ ይላል። እንግዲህ ይህን የተናገረው ቅዱስ አትናቴዎስ ነው። በቅዳሴው ላይ ሊቁ ከቅዱስ አትናቴዎስ ወስደዋል ማለት ነው። ስለዚህ ከጥንተ ተፈጥሮ ይጀምራል። እንደገና ደግሞ ወደ ሰው ልጅ ቀጣይ በምድር ላይ የሰው ልጆች የሚመጡበትን መንገድ ይናገራል። እንደምታውቀው እናት ከእናት ደም ከአባት ዘር ተከፍሎ እስከ 40 ቀን ብጽብጽ ሆኖ ቆይቶ በ40ኛው ቀን አካል ዘያክል ይዞ ይወጣል። ለባለጸግነትም ለድህነትም ቢሆን ታዘጋጀዋለህ፣ ለጽድቅም ቢሆን ለኩነኔም ቢሆን ታዘጋጀዋለህ የሚለው ሊቁ ያስረዳል። እንግዲህ እዚህ ላይ ጥንቃቄ ያስፈልጋል። የ40 ቀን ዕድል የሚባለው ይሄ ነው። አንዱ የ40 ቀን ዕድል የሚባለው ሙሉ እጅ፣ ሙሉ እግር፣ ሙሉ አይምሮ፣ ሙሉ ሰውነት በጠቅላላው አካል ዘያክል በቂ አካል ማለት ነው። 42 ድረስ ብጽብጽ ሆኖ የቆየው ይሄ አካላችን ማለት ነው ውሃ የነበረው በ40ኛው ቀን ላይ በእናታችን በማህፀኗ ሰሌዳ ላይ ጸሐፊ ብዕሩን አንስቶ ስዕል እንዲቀርጽ እኛን ይቀርጻል። በ40ኛው ቀን ሙሉ አካላችን ተቀርጾ ይታያል። ከዛ በኋላ ነው እንግዲህ 9 ወር ከ5 ቀን የሽምብራት ቅንጣት ይታል እያደገ እንግዲህ
ልጅ ሆነን ሕፃን ሆነን ወደዚህ ዓለም የምንመጣው። ይሄንን አስረዳ። መጀመሪያ አዳምን አስረዳና አዳም ደግሞ ልጆቹ የሚመጡበትን መንገድ አስረዳ። ትንቢተ ነቢያትም ደግሞ ያስረዳል በሚገርም ሁኔታ። ትንቢተ ነቢያትን ሲያስረዳ ምንድን ያለው? ደዌነ ነሳይከ ወሕማመ ነጾርከ የሚለው ከመ ተነበዩ ነቢያተ ዚአከ ኃጢአተን ዘአልብከ ኢሳይያስ 53 ላይ ያለው ኃጢአታችንን ደዌያችንን ተሸከምክ፣ ነቢያትህ አስቀድመው እንደተናገሩ ኃጢአተን ዘአልብከ ነውር ኃጢአት ክፋት ሳይኖርብህ በደላችንን ተሸከምክ ብሎ ይናገራል። ደግሞ ወደ አሮን ወደ ብሉይም ደግሞ ገባይልና ምን ይላል? ሊቀ ካህኑ የአሮንን ደግሞ ታሪክ ያነሳል። በአሮን በደረቱ ላይ ያለው የልብሱን ሻኩራ ያነሳል። ለሊቀ ካህናት ነው አሮን ማርያም ልብሱ ወጽናጽነ ወርቅ ዘበኪ ዘስክይት በናይሱ ትድምጺ ከመያንሶሱ የሚለውን ይሄ እንግዲህ ያለው በኦሪት ዘኍልቍ ላይ ነው ያለው። በኦሪት ዘጸአትም አለ። እስራኤላውያን ኃጢአት በበዛባቸው ጊዜ በደዌ ተመተው ነበረ። ወደ ሙሴ ሄደው ምንድን ያሉት? ከኛ ስህተት ከእግዚአብሔር ምሕረት አይጠፋምና እባክህን አማልደን ሲሉት ሙሴ አሮንን በል ከፊት 6 ከኋላ 6 ያለውን ይሄ ብሩን እንደ ኳስ አድበል ብሎ እንዲጮህ አድርጎ ከፊት 6 ከኋላው 6 አድርጎ 12 አድርጎ አይናቁ ማለት ነው። እሱን ይዘ ድምጽ እያሰማ ገብተ እጠንላቸው ደዌው ከነሱ ይርቃል እንዳለው በዛ መጽሐፍ ቅዱስ ተጠቅሷል። አባ ጊዮርጊስ ዘጋስጫ ይሄንን ደግሞ ይዞት መጥተዋል። ምን አለ? በአሮን በደረቱ በመትከፍቱ ላይ ያለሽ ሻኩራ አንቺ ነሽ፣ ከመትድምጺ ድምጽ ታሰሚው ዘንድ አንቺ ነሽ ያለው ለዛ ነው። ያቺ የአሮን ልብስ ድምጽ ባሰማች ጊዜ ደዌያት ሁሉ ጠፍተዋል። እመቤታችንም ጌታን ጸንሳ በታየች ጊዜ በተገለጠች ጊዜ ደዌያተ ነፍስ የሆኑ እኩያት ፍትወታት አጣው የሆኑ በደል መርገም ሁሉ ከሰው ልጅ መጥፋቱን ለማስረዳት ይሄንን ተጠቅመዋል ማለት ነው። ሌላው ስለ ትንሣኤም ይናገራል። ስለ ኃላፊያት፣ ስለ መጻእያት፣ ስለ ጸሎት፣ ስለ አንቀጸ ጸሎት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስላስተማረው ስለ ጸሎቱ ስለ አቡነ ዘበሰማያትም ሙሉ እዛ ላይ ይናገራል ማለት ነው። ይሄንን ድርሰት ሳስብ በቃ በእውነት በጣም ነው የምወደው። በተለይ ደግሞ የክርስቶስን ሕማም በሚገባ ይገልጠዋል ብዬ አስባለሁ። በጣም በሚገባ በተለይ ደግሞ የአራራይም ዜማ ስለሆነ ዜማው ራሱ እያራራ ሰውን ያስለቅሳል። ትርጉሙ ደግሞ በእርሶ አንደበት ደግሞ ተተርጉሞ ግልጽ እንዲሆን መሆኑ በጣም ይጠቅማል ብዬ አስባለሁ። እንደ ምርምርም ይሆናል ብዬ አስባለሁ። በብዙ ምርምር ይረዳል። ግን አንዲት ነገር ልጠይቆት። እኔ በጣም የምወደው እንተ ተሄይስ እምኔሁ ፍቃታተ ምእመን አርክ ለስእመተ ይሁዳ ኮነከ አምሳለ ነሲክ እያለ የጌታችንን በወዳጆቹ መከዳት ማንም ሰው ባጠገቡ አለመኖር በሚገባ ይገልጸዋል። እስቲ ስለዚህ ትንሽ ይንገሩኝ። እስኪ አንብበው ተርጉመው እስኪ እዛ ዋናው ላይ ሄደ በለውስ ይሁዳ ከጌታ መለየቱን ሲያይ ግዕዙን ብትለው ግዕዙን እንተ ትሄይስ እምኔሁ ፍቃታተ ምእመን አርክ ስእመተ ይሁዳ ኮነከ አምሳለ ነሲክ ኢየሱስ ወልደ አምላክ ስብሐት ለከ። አማርኛውን ይሁዳ ከጌታ መለየቱን ሲያይ ፍቃት አለ እንጂ ክህደት አርክ ሲል ነው። ከቤተሰብ ከወዳጅ ክህደት ይልቅ የምትከፋ ይሁዳ ወዳጅ መስሎ አዛኝ መስሎ መምህር ያደረገው ጠላትህ አይዋልብህ የዋለው ጠላትህ አይደርብህ ብሎ የሳመህ መሳብ እንደ ንክሻ ሆነብህ። ፍቃት የሚለው ቃሉ ያው በትርጓሜ ስልት ዘዬ አንድ ነገር አለ። እሱ ምንድነው? ሊቁ የተናገረውን ሊላ የፈለገውን ሊቃውንት እንዲህ ሲለው ነው ብለው የትርጓሜ አንድ ስልት ነው፣ የማቃናት መንገድ ነውና
ፍቃተ ምእመን ያለው ከወዳጅ ከሚወዱ ሰው ከቤተሰብ ከሁሉም የይሁዳ ክዳት ይበልጣል። ለምንድን ነው የሚከብደው ከተባለ የይሁዳ ሕይወት የታወቀ ነው። እናት አባቱ በባህር ጥለውት በአስቆሮት አድጎ አባቱን የሰለበ እናቱን ያገባ ነው። እናቱ አብራው ተኝታ ሳለ በባልና በሚስት ወግ ሲነጋ መነጋገር መጫወት አለና እኔም ልህ አለችው፣ አቤት የዚህ ሀገር ሰዎች ዘመድ ዘመድ አይሉህም። በሌላ አነጋገር መተው ቡና አይጠጡም፣ አንተም አትጠራም፣ ስምህም አያነሱም። ምክንያቱ ምንድነው ነው ያለችው። እኔ ለዚህ ሀገር ለሀገሩ ባዳ ነኝ፣ ለሰውም እንግዳ ነኝ አላት። ለምን አልተወለድክበትም? አዎ። እንዴት? በባህር ተጥለ የተገኘህ ነህ ይሉኛል አላት። ሊቃውንቱ ምን አሉ? ሰው ሆኖ የማይደነግጥ የለም፣ ሰው ሆኖ እንደ ድንጋይ የለም ይላሉ። ይሁዳ የፈለገ ቢከፋ ልቡ እንደ ድንጋይ አይደለም፣ ደነገጠ። አንተ ለካ የኔው ጉድ ነህ፣ በጦርነት አግኝተህ የሰለብከው አባትህ ነው፣ እኔም እኮ እናትህ ነኝ አለችው ይላል። ዋግ እንደመታው ሰብል ደርቆ ቀረ ይላል። ይሁዳ ደነገጠ። ሲያዝን ሲተክዝ እናቱ አይዞ አትዘን መፍትሄ አለ አለችው። ምንድን ነው ሲላት፣ አይ በዚህ በገሊላ በናዝሬት አውራጃ ተሃድገ ለኪ ኃጢአትኪ ተሃድገ ለከ ኃጢአትከ የሚል ደገኛ ነቢይ መሲህ ክርስቶስ መጥቷል አሉ፣ ወደ እርሱ እንሄዳለን ብላ ይዛው ሄደች። በጣም የሚገርመው ነገር እዚህ ላይ ነው። አምላካችን ክርስቶስ ኃጢአተኞችን ይወዳል፣ ኃጢአታቸውን ይጸየፋል። በየትኛውም ቅዱሳት መጻሕፍት እግዚአብሔር ኃጢአተኞችን የገፋበት ኃጢአተኞችን የተጸየፈበት የተከተበ የተጻፈ የለም። ማለት ያው የዘመኑ ሰባኪያን ናቸው የሚያስፈራሩን ብዬ ነው። እግዚአብሔር ቸር ነው፣ ይቅር ባይ ነው፣ ፍቅር ነው። ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለእለ ይፈርሁ። ልጅ በአባቱ ፊት ሁልጊዜ ኮልታፋ ነው፣ ሁልጊዜ ጉድለት አለበት፣ ሁልጊዜ ጥፋት አለበት። ግን አባቱ ሁልጊዜ ይራራል። በዛ ልማድ እግዚአብሔር ከጥንተ ፍጥረት በመግቦቱ እስካሁን ድረስ ያቆየን በቸርነቱ ነውና ሊቃውንት ሲናገሩ ጌታ ይሁዳን 2 ቀን በፍቅር ዓይን አይቶታል። 2 ቀን። አንደኛው እናቱ ይዛው የመጣች ጊዜ አይቶ ማን እንደሆነ ያውቃል። ምክንያቱም በናትናኤል አይተነዋል። ርኢኩከ በታሕተ ዕፀ በለስ፣ በበለሱ በታች ኃጢአት ስትሰራ በደል ስትፈጽም ፈረሶችን ስታገራ አያሃለሁ አውቅህ ነበር እንዳለው ይሁዳን ሲያውቁታል። እንዲያው ፕሮሰሱን አላበዛበትም። እንደ እውነቱ ወዲያው በል እስኪ ከ12 ሐዋርያት ብሎ ቆጠረው 12ኛ አድርጎ ወተወለቁ እምስለ 10ቱ ወክልኤቱ ሐዋርያት ከ12 ለጊዜውም ቢሆን አሉ ሊቃውንቱ ለጊዜውም ቢሆን ከ12ቱ ሐዋርያት ቆጠረው። አትጠቀም ሲለው ግን ጌታውን ሸጠ። በኋላ እሷንም ከ36ቱ ቅዱሳት አንስት ጨመራት። እኔ በጣም የሚገርመኝ ነገር እስከ እርገቱ ድረስ የክርስቶስ እስኪያርግ ድረስ ይከተሉት ከነበሩ ያገለግሉት ከነበሩ ይላላኩት ከነበሩ አንዷ ይሁዳ ናት። እሷ ጸንታለች። ይሁዳ ግን ጥሩ ነበር በጣም። ለምንድን ነው እናትና አባት ይተራራል? እናትና ልጅ በዚህ ልክ የልቡና መራራቅ እንዴት ተፈጠረ የሚል ጥያቄ ሁልጊዜ አይኖር ይጠይቀኛል።
እንደዛ ሆኖ በክርስቶስ በዚህ ልክ የተቀበለውን ጌታውን ያው እንደምታውቀው ያቺ የሽቱ ዋጋ ከዚያ የሚገኘው የጥበቃ ገንዘብ ቀረብኝ ብሎ ጌታን በ30 ብር ያው በዛ ጊዜ ብዙ ነው። በ30 ብር ጌታን ሸጠው። ከዛ ግን አብሮት ይበላ ነበር፣ ይጠጣ ነበር። ለይቶት አያውቅም ነበር። ምክንያቱም ሚስጥር ደብረ ታቦር ላይ ሲገለጥ ይዞት ወጥቷል። ለምን ለየኝ ለዛ እንዳይ ብሎ አስገባው። በእያንዳንዱ ያለ ይሁዳ የተቀመሰ ምግብ የለም። እስከ ጸሎተ ሐሙስ ድረስ ይሁዳ ያልተሳተፈበት ማዕድ የለም። አጠገቡ ነው የሚያስቀምጠው እና በመጨረሻ ላይ ግን ጌታን ሸጠው። ይሄ ከሁሉ ይበልጣል። መከዳቱ ከባድ ነው። እንተት ይሄይስ ያለው ከሌላ መከዳት ይሻላል ያለው የይሁዳ መከዳት አደገኛ ነው፣ መርዛማ ነው። ብሩን ከተቀበላቸው በኋላ ሂዱ እዛ ጌቴሴማኒ ጸሎት ላይ ነኝ እያለ ነው። በፍና ተሳልቆ ጸሎት ላይ ነኝ እያለ ነው፣ ሄዳችሁ ያዙት አላቸው። ከዮሐንስ ወልደ ነጎድጓድ ጋር መልኩ ይመሳሰል ስለነበረ አሳየን ጠቁመን አሉት። ሄዶ እንዴ በእጁ ቢጠቁም ይሻለው ነበር። በሩቆ ነው ጠጋ ብሎ በጣም እንተትየይስ ያለው የከፋ ነው ያለው። ይሄንን ነው ከእጁን ደረቱ ላይ አድርጎ ጉንጩን እየሳመ በሃከ መምህር ቸር አለ እንዴት ነህ? የዋለው ቅድም እንዳነበብከው የዋለው ጠላትህ አይደር፣ ያደረው ጠላትህ ደግሞ አይዋልብህ። ቸር አለ እንዴት ነህ መምህር ብሎ ጉንጩን ሲስመው ጌታ የልብ ያውቃልና በሲኤመኑ ታገብኦ ለወልደ እጓለ እመሕያው የሰው ልጅ በመሳም አሳልፈ ልትሰጠው ለሕማም ለሞት አሳልፈ ልትሰጠው ትፈልጋለህ ትሻለህ አለው እና ወዳጅ መስሎ ጠላት፣ አዛኝ መስሎ ገፍታሪ ስለሆነ አቃፊ መስሎ የሚወጋ ስለሆነ የይሁዳ ክህደቱ ለዛ ነው ከሁሉ መከዳት ይበልጣል ያለው። ለዛ ነው ጠላት ነው፣ በሩቅ ያለም አይጎዳም። ራስን መስሎ አዛኝ መስሎ ተቆርቋሪ መስሎ አብሮ እየበላ አብሮ እየጠጣ አብሮ እየተኛ ቤተሰብ መስሎ ሲስቁ እየሳቀ ሲበሉ አብሮ እየበላ የሚከዳ ጠላት ከሁሉ ክህደት ይከፋል። ለዛ ነው እንተትየይስ ያለው ይሄንን ነው ማለት ነው። ስእመተ ይሁዳ ኮነከ አምሳለ ነሲክ ያለው በይሁዳ መነከስ ለክርስቶስ በይሁዳ መሳም ለክርስቶስ እንደመነከስ ነው። እንዲያውም አንድ መምህር አሉ፣ ስማቸውን ባልጠቅስ ደስ ይለኛል፣ የኔ መምህር ናቸው። ልጆች አሉ፣ አቤት ክርስቶስ በቀራንዮ አደባባይ ተሰቅሎ ካሳመመው ቀኖት ይልቅ ይሁዳ የሳመው ያ እንደ ንክሻ ሆኖበት እስከ ጸአተ ነፍሱ ድረስ ይሰማው ነበረ ብለዋል። ምን ማለት ነው? ያኛው በክፋት ተነስተው ነው የታወቀ ነው። ይሄኛው ግን ወዳጅ መስሎ ስለነበረ ያመው ነበረ። ዓርብ እስከ ሰርክ ድረስ የይሁዳ መሳም ያመው ነበረ፣ ይሰማው ነበረ እና አሉ ከጠላት መገፍተር ይልቅ አጠገባችሁ ያለውን ሰው ፍቅራችሁ ንክሻ እንዳይሆንበት ተጠንቀቁ ይሉ ነበር እና ለዛ ነው ይሄንን ስእመተ ይሁዳ ኮነከ አምሳለ ነሲክ ያለው። በጣም ለዛ ነው ማለት የደራሲውን የቃላት መረጣ የምስጢር መራቀቅ በደንብ ስላየሁበት ነው ይሄንን ጥያቄ የጠየቁት። የመጨረሻ አድርገው መጽሐፉን ሲጽፉ የሚወዱት እርስዎ አንዷን አንቀጽ መርጠው ይተርጉሙልኝ እባክዎ። እኔ ደስ የሚለኝ እንዲያውም በፊት ከ4 ነው ከ5 ዓመት በፊት የሆነ ቦታ ጽፌው ዝም ብዬ ቁጭ አድርጌው ነበረ፣ በወረቀት ፕሪንት አድርጌው። ስለዚህ ጥሩ ነው የጠየቁት ማለት ነው። አዎ ከዚህ ከመልካም አማቱ ከ5 ዓመት በፊት
ጽፌ ፕሪንት አድርጌ የሆነ ቦታ ለጠፍኩት። እስካሁን አለ የሆነ ቦታ ነው። ቦታ ነው አልጠቅስልህም። ሰው ግን ያየዋል። እዚሁ ስላሴ ግቢ ነው። አፈልግ ያገኘዋል። አዎ ታገኘዋለህ። እና ትእዛዘ ቃልክሙ ይኩን አምጣነ ብሔር መስየ ጸላኢ ይባ ውስተ ቤትየ ስላሴ ዘከሃ ስላሴ ዘዘየ በሰላም ህድሩ ምስሌ የሚለው በጣም ወዳል። በእርግጥ እንዲያው ከይቅርታ ጋር የእግዚአብሔር ቃል ከዚህ የኛው ይሻላል። ከዛኛው የኛው ይመቻል አይባል፣ ነውርም ነው። ሁሉም የእግዚአብሔር ቃላት የነጹ ናቸው። ሁሉም ህይወት አላቸው። አንዳንዴ ግን እንደ ህይወት መመሪያ የምንጠቀማቸው ቃላት ይኖራሉ እና ይሄ ቃል ትእዛዘ ቃልክሙ ይኩን አምጣነ ብሔር መስየ በሰው ዘንድ ፍቅር መዋደድ የለም። ሰው መሽቶበታል። ዘመኑ አልቋል። መስየ ያለው አምጣነ ብሔር መስየ ያለው የሰው ልጅ የከፋበት ዘመን ነውና ጸላኢ ይባ ውስተ ቤትየ ክፉ ሰዎች የመከሩብኝ ምክር የሰይጣን ጠላትነት ጸላኢ ይባ ወደ አይምሮዬ ወደ ልቦናዬ እንዳይገባ ስላሴ ዘከሃ ስላሴ ዘዝየ በነቢያት አድራችሁ ትንቢት የተናገራችሁ ዘዝየ ደግሞ በሐዋርያት አድራችሁ ይወርዳ ወረደ ተወለደ አረገ ብላችሁ ያስተማራችሁ ዛሬም ደግሞ በካህናት በመምህራን በጳጳሳት አድራችሁ የምትመክሩ የምትገስጹ ስሉስ ቅዱስ ሆይ በሰላም ህድሩ ምስሌየ ከኔ ጋር አብራችሁ ደሩ። በዮሐንስ ራእይ ላይ ያለው ቃል ነው። ከደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ከእርሱ ጋር ገብቼ ወደ እርሱ ገብቼ ከእርሱ ጋር እራት እበላለሁ ያለው ቃል ነው። በዛም በዮሐንስ ወንጌል መወዛ አቀበ ቃልየ አነ ወወ መንፈስ ቅዱስ ንመጽእ ኀቤሁ ወነገብር ምዕራፈ ውስቴቱ ቃሌን የሚጠብቅ እኔና አባቴ መንፈስ ቅዱስ ወደ እርሱ እንመጣለን በእርሱም እናድራለን የሌለ እርሱን ነው ያመጣውና ስሉስ ቅዱስ ሆይ በሰላም ህድሩ ምስሌየ ከኔ ጋራ በረድኤት ኑሩ ማለት ነው። ለምን ይላል ደግሞ አምጣነ ብሔር መስየ ስላሴ ቀኑ መሽቷል እኮ ማለት ነው። አምጣን ያለው እኮ ነው። ጊዜው ከፍቷል እኮ ጽድቅ፣ ርኅራኄ፣ ፍቅር፣ አንድነት በምድር የለም እኮ ማለት ነው። የለም እኮ ስለዚህ ህድሩ ምስሌየ ከኔ ጋር አብራችሁ ደሩ፣ ከኔ ጋር አብራችሁ ኑሩ የሚለው ቃል ደስ ይለኛል በፊት ጀምሮ። የንትዬ እዚህ ድረስ መጣው ይህን የመሰለ የህማማት ቆይታ እንድናረግ ስለፈቀዱልኝ በጣም ከልብ እግዚአብሔር ያክብርልኝ። በጣም አመሰግኖታለሁ። ይህ መጽሐፍ የሚመረቀው በሆሳዕና በአጠቃላይ ብፁዓን አባቶች በተገኙበት እርሶም ባሉበት ትልልቅ መምህራን ሰባክያን በተገኙበት ይመረቃል። መጽሐፍት ህይወት ናቸው። እኔ እንደ እውነቱ ከሆነ በዚህ ዘመን መሻገር የሚችለው ጤናማ አእምሮ የሚኖረው መጽሐፍትን ጓደኛ ያደረገ ብቻ ነው። ከሁሉ በላይ የማይደበዝዝ ፈገግታ፣ የአእምሮ ሰላም፣ የህሊና እርጋታ አለኝ። ለምንድን ነው ብዬ ሳስብ እንደ ሌሎች ወንድሞቼ መምህራን እንዲያው በጣም የተጣበቀ የመጽሐፍት ጓድነት ባይኖረኝም በትንሹ ግን ባለኝ ተመልክቼዋለሁ እና መጽሐፍትን የቁርጽ ጓደኛ ማድረግ ቢቻል መነኮሳት፣ ካህናት፣ መምህራን፣ አባቶቻችን ብፁዓን ሊቃነ ጳጳሳት የቢሮ ስራ ይደርሳል እና መጽሐፍትን በደንብ አድርገን ጓደኛ ብናደርጋቸው አሁን በሀገሪቱም ላይ በቤተ ክርስቲያንም ላይ ያለው እንደበሱ የመበጥበጡን ጉዳይ ያረጋጋዋል ብዬ አምናለሁ። አብያተ ክርስቲያናትም ያርፋሉ። እንደ እውነቱ ከሆነ መጽሐፍትን ጓደኛ ብናደርግ ቤተ ክርስቲያናችን ሰላም፣ ፍቅር፣ አንድነት፣ እድገት፣ ጽድቅ፣ ልዕልና ነፍስ ይኖራል ማለት ነው እና መጽሐፍትን ጓደኛ እናድርግ እያልኩኝ ይሄ መጽሐፍ ያው የኔ አይደለም። እንደ እውነቱ ከሆነ የአባ ጸጋ ዛብ ነው ሳይሆን መጽሐፉ የአባ ጊዮርጊስ ዘጋስጫ ነው። እኔ ያው ግዕዝ የነበረውን
እስኪ በትርጓሜ መንገድ ለሞክረው ብዬ ሌሎች መምህራን አሉ። እነርሱ ደግሞ አምልተው አስፍተው አስፋፍተው ይተረጉሙታል። እኔ ግን እንደ መንፈሳዊ አባት እስኪ ልቅደምና አቅጣጫ ላሳይ በሚል ነው ይሄንን እንደዚህ ያደረኩት። መጽሐፉ የአባ ጊዮርጊስ ዘጋስጫ ነው። መጽሐፉ የቤተ ክርስቲያን ስለሆነ በዕለተ ሆሳዕና መጥተው ጸሎት እንዲያደርጉ እንዲዘምሩ እና ምስጋና እንዲያቀርቡ እና መጽሐፉ ለሕይወት እንዲሆን ቤተ ክርስቲያን እንድትገለገልበት ለበረከት እንዲያደርግልን በዕለቱ ዕለት ምእመናንም ወንድሞችም መምህራንም እንዲገኙ ከወዲሁ ጋብዛለሁ በታላቅ ትህትና። የንትዬ ሙሉ ስም ወለዳ የንታ አባ ጸጋ ዘአብ አዱኛ የአራቱ ጉባኤያት መምህር የሁላችንም አባት እዚህ ድረስ መጥተው ይህንን የመሰለ ቃለ መጠይቅ እንዳደርግ ስለፈቀዱልኝ ከልብ እግዚአብሔር ያክብርልኝ። እኔም እግዚአብሔር ያክብርልኝ። አስበ መምህራን ያድልልኝ። አሜን። ክብር ይስጥልኝ። አሜን። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ ሲቀርብላችሁ የነበረውን ሳምንታዊ መርሃ ግብራችንን ነበር። በዛሬው መርሃ ግብራችን መልክዓ ሕማማትን ትርጉም መጽሐፉን በሚገባ ከእናንተ ጋር ዳሰሳ አድርገናል። ሕማማትን የምናስብበት መጽሐፍ ነውና ሁላችሁም በዚች 5 ቀን ገዝታችሁ እንድታነቡ ግብዣዬ ነው የሚሆነው። መርሃ ግብራችንን ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ።